ወደ ምስራቅ ተመልከቱ ማለት ምን ማለት ነው? ቤተክርስቲያናችን እንደምታስተምረን ከሆነ ወደ ምስራቅ ተመልከቱ ማለት ወደ ምስራቅ ፊታችሁን አዙሩ ማለት አይደለም። በኦርቶዶክስ ተዋሕዶ ሃይማኖታችን ቤተክርስቲያን የምትታነጸው ምስራቁን አቅጣጫ ጠብቃ ስለሆነ ፊታችን ሁሉ ጊዜ ወደ ምስራቅ ነው። ታዲያ ዲያቆኑ በሥርዓተ ቅዳሴ ላይ ወደ ምስራቅ ተመልከቱ ሲል ምን ለማለት ይሆን? የመጀመሪያው ምክንያት ምስራቅን የምናስብበት የእግዚአብሔር ክብር መገለጫ ስለሆነ ነው። ትንቢተ ሕዝቅኤል ምዕራፍ 43 ቁጥር 2 ላይ የእስራኤል አምላክ ክብር ከምስራቅ መንገድ መጣ ስለሚል የእግዚአብሔር ክብር የሚመጣበት ምስራቅን እናስባለን። ሁለተኛው ምክንያት የአዳም አባታችን ጥንተ ርስት ገነት በምስራቅ ስለሆነች ነው። በአዳም በደል ምክንያት ተዘግታ ስትኖር ሞትን ድል አድርጎ በደልን ክሶ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ከፈተልን። ስለዚህ ወደ ምስራቅ በዞርን ቁጥር ወደ ገነት ለመግባት የተሰጠንን ተስፋና የተከፈተችልንን ቤታችንን እናስባለን። ሶስተኛው ምክንያት ጌታ የተወለደው በምስራቅ በኩል ስለሆነ ነው። ሰብአ ሰገል ኮከቡን ያዩት በምስራቅ ሲሆን ያ ኮከብ የምህረተ እግዚአብሔር ምሳሌ ነው። እነርሱን ወደ እግዚአብሔር እንዳደረሳቸው ሁሉ እኛንም ወደ ለመለመው መስክ ይመራናል። ስለዚህ ወደ ምስራቅ ባሰብን ቁጥር የጌታ መወለድና ያደረገልንን ውለታ ይታወሰናል። አራተኛው ምክንያት የጌታ ዳግም ምጽአትም በምስራቅ ነው። ዘካርያስ ምዕራፍ 14 ቁጥር 14 በዚያን ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ይቆማሉ ይላል። በተጨማሪም የሐዋርያት ሥራ ምዕራፍ 1 ቁጥር 11 ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ይመጣል ስለሚል የጌታችን ዳግም ምጽአትም በምስራቅ መሆኑን እንረዳለን። አምስተኛው ምክንያት ምስራቅ የእመቤታችን ምሳሌም ነው። ነቢዩ ሕዝቅኤልም እመቤታችንን ያያት በምስራቅ ነው። ስለዚህ ወደ ምስራቅ በዞርን ቁጥር እመቤታችን ትዝ ትለናለች። የጽድቅ ፀሐይ የሆነውን መድኃኒት ስለወለደችልን በጨለማ አለመሆናችንን እናስብበታለን። በተጨማሪም ቅዱሳን አባቶች ሲጸልዩ ወደ ምስራቅ ይዞሩ ነበር። ነቢዩ ዳንኤል እግዚአብሔር በሁሉ ቦታ እንደሚገኝ እያወቀ መስኮት ከፍቶ ወደ ኢየሩሳሌም አቅጣጫ ይጸልይ ነበረ። ወደ ኢየሩሳሌም መዞሩ ነፍሱ የምታስባት እንዲኖራት ነው። ስለዚህ በሥርዓተ ቅዳሴ ላይ ዲያቆኑ ወደ ምስራቅ ተመልከቱ ሲል በምስራቅ የተደረገልንን ውለታ፣ የተከፈለልንን ዋጋ፣ ከእመቤታችን የተገኘውን ፀሐየ ጽድቅ ኢየሱስ ክርስቶስን አስቡ ማለቱ ነው። እንግዲህ ወደ ምስራቅ መዞር የክርስቶስን የማዳን ሥራ፣ የቅዱሳንን ሕይወት፣ የሰማዕታትን ገድል፣ የክርስቲያንን ተስፋ የሚያሳስበን ነውና ምስራቅን እናስባለን። ይህንን ሥርዓት ያስተማሩን አባቶች በረከታቸው ይደርብን። ወስብሐት ለእግዚአብሔር ወለወላዲተ ድንግል ወለመስቀሉ ክቡር አሜን።